ዛሬ እንግዲህ በአሪፍ ትምህርት መጥቻለሁ። How to get marriage for a person? እንዴት አድርገን ጋብቻ ህይወትን ማግኘት እንደምንችል የገባኝን የተወሰነ ሀሳቦች እናገራለሁ። በቀጥታ ወደ ትምህርቱ እመጣለሁ። የመጀመሪያው ነገር እንግዲህ ሃርድ ወርከር መሆን ያስፈልጋል። ይህ ሲባል ለማለት የፈለኩት ሃርድ ወርከር ሲባል እንግዲህ ጌታን ተከታዮች፣ ጌታን የሚከተሉ የምናውቃቸው ሰዎች ሊኖሩ ይችላሉ። ጌታን በሚያስረዳን ለነሱ ቸርነትን ማድረግ በዚህ በሃርድ ወርከር ውስጥ ይካተታል። ሌላው በዚህ በሃርድ ወርከር ውስጥ ከነሱ ጋር ወክ ማድረግ፣ ቢያንስ 7 ቦታዎች ወክ ማድረግ ከነዚህ የጌታ ደቀ መዝሙሮች ጋር ቢያንስ 7 ቦታ ወክ ማድረግ። ሌላው ከነሱ ጋር ሪክሬሽን ማድረግ፣ በጥሩ መዝናኛ ጥሩ ሆነ መንገድ ከነዚህ ሰዎች ጋር መዝናናት የሚገባን ያህል መዝናናት የሃርድ ወርከር ውስጥ የሚካተት ነው። በሁለተኛው ደረጃ ላይ ያሉት ሪጂናል ፕሌሶች መሄድ፣ ቢያንስ 2 ጊዜ ተርን ማለት እዛ ቦታ 2 ቦታ ተርን ኤዲ ማደር። በዚህ ከተወለድንበት ቦታ ወጣ ብለን ቢያንስ 2 ቀን ማደር በሳምንት ውስጥ በምንችለው አቅም በቻለን አቅሙ ካለን መሄዱ ጥሩ ነው። ሌላው አዲስ ቸርች መሄድ ካለብን ጌታ የነገረን ካለ በሳምንት ውስጥ ከቻልን በየቀኑ ካልቻልን በሳምንት ውስጥ 1 ቀን አዲስ ቸርች ካለ በመንፈስ ቅዱስ ፈቃድ መንገድና ጊዜ መሄድ። ሌላው ጎቱ አዘር ቸርች፣ ሌላ ቸርቾች መሄድ፣ ሚኒ ፒፕል ያለበት በጣም ብዙ ህዝብ ያለበት ቸርቾች በምንችለው አቅም መሄድ ጥሩ ነው። ይሄ እንግዲህ የተናገርኩት ጸጋን ከመቀበል አንጻር ነው። ስታደርጉት ነው የሚገባችሁ። እግዚአብሔር እንግዲህ በአንድም በሌላም ያስረዳል። የእግዚአብሔርን አሰራር ነው እንግዲህ እየነገርኳችሁ ያለሁት። ይሄ ምትሃቱ ያስማት አይደለም፣ የእግዚአብሔር አሰራር ነው። ለምን ወደደው አላውቅም። እግዚአብሔር መልካም ነው የሚመስለኝ፣ ግን ብትሉኝ ሌሎች ሰዎች እንድንደርስላቸው የሚፈልገው ይኖራል ብዬ አስባለሁ። ወደ 3ኛው ጋር ስመጣ መስራት ካለብን he or she do working, he or she must do working። ስራ መስራት ካለበት ስራ መስራት አለበት። ስራ መስራት ከሌለበት ጌታን መጠበቅ አለበት። እሷም ስራ መስራት ከሌለባት ጌታን መጠበቅ አለባት። ይሄ 3ኛው ነው። 4ኛው ቤስት ጉድ ፐርሰናሊቲ፣ ምርጥ የሆነ ፐርሰናሊቲ ያስፈልጋል። በዚህ ውስጥ እንግዲህ we should do boundaries as Holy Spirit will means I should go slowly if Holy Spirit give me warning by Spirit። እንግዲህ ባውንደሪዎችን ማድረግ አለብን በህይወታችን። መንፈስ ቅዱስ እንግዲህ ዋርኒንግ ከሰጠን በመንፈስ በሚገባ መንገድ በቦዲያችን ላይ በሚገባ መንገድ እኛ ዋርኒንግ ከሰጠን ቀስ ብለን ነው መንቀሳቀስ ያለብን። ምንም ዋርኒንግ ካልሰጠን ኖርማል ወደፊት ሌላ ጊዜ እንደምናደርገው ኖርማል የሆነ አካሄድ መሄድ አለብን። I should go in normal if there is no warning from Holy Spirit. Otherwise ደግሞ ሌላው ደግሞ our body should show to other best good picture.
when we move, when we speak, when we walk ስንራመድ ስንንቀሳቀስ ስንናገር ቤስት የሆነ ጉድ ፒክቸር ጥሩ የሆነ እይታ ለሰዎች ማሳየት አለብን። ይሄ እንግዲህ ቤስ ጉድ ፐርሰናሊቲ ውስጥ ያለ ነገር ነው። በአምስተኛ ደረጃ ያለው ጊቭ ቴስቲሞኒ ፎር ሚ አትሊስት ፎር ማይ ጉድ ወርኪንግ ስለ ጥሩ ስራዬ እንግዲህ ምስክርነትን እንዳገባት ውስጥ የተቀመጣት ወይም ልታገባ ውስጧ ለተቀመጠው ሰው ምስክርነት ያስፈልጋል። ምስክርነት ያስፈልጋል። ስለኛ ሰዎች ሲመሰክሩ ቢያንስ ሁለት ሰው ለዛ ለምናገባው ሰው ይህ በጣም ጠቃሚ ነገር ነው። በስድስተኛ ደረጃ ላይ want to get love marriage as Holy Spirit will way and time መፈለግ መናፈቅ መውደድ ትዳርን እንደ መንፈስ ቅዱስ ፈቃድ መንገድና ጊዜ ጥሩ ነው። በሰባተኛ ደረጃ ላይ ያለው አስከር ፎር ሜሬጅ ለትዳር እንግዲህ መጠየቅ አለበት። እሷ ደግሞ ለትዳር ልትጠየቅ ስለምትችል መዘጋጀት አለባት። the male should ask her for marriage, the female should ready for asking about marriage from other. It's all about marriage. Thank you for listening. ተዳመጣችሁኝ አመሰግናለሁ። መልካም ጊዜ